የኢትዮጵያ ህዝብ አሁን ላይ ያሳሰበው ያለው ምርጫው ሳይሆን ቀን በቀን እየጨመረ ያለው የኑሮ ውድነት መሆኑ ተገለጸ። በርካታ ኢትዮጵያውያንም አሁን ላይ የኑሮ ውድነቱ እጅግ አሳሳቢ ደረጃ ላይ በመድረሱ መቋቋም እየቻሉ እንዳልሆነ ገልጸዋል። ከአሜሪካ እስራኤል ኢራን ጦርነት በፊትም በኑሮ ውድነት እየተፈተነ የነበረው ህዝብ አሁን ላይ ጦርነቱ ተጨምሮ በከፍተኛ ችግር ላይ ይገኛል። መንግስት ለዜጎች ኑሮ መሻሻል ቅድሚያ እንዲሰጥም ነዋሪዎች ጠይቀዋል። የመራጮች ምዝገባ ሊጠናቀቅም 3 ቀናት ብቻ ቀርተውታል። ሰላም እነዚህ ነገሮች እናንተ ሰፈር ስንት እየተሸጡ ነው? ዋጋቸው እጅግ በጣም አስገራሚ በሆነ ፍጥነት እየጨመረ ይገኛል። ለምሳሌ የታሸገ ወተት፣ የታሸገ ውሃ፣ ዳይፐር እጅግ በጣም ግዙፍ የተባለ ነው ጭማሪ እየታየባቸው ያለው። በተለይ ደግሞ የታሸገው ወተት ትናንትና ለመግዛት ሱቅ ሄጄ አንዱ የታሸገው ወተት 85 ብር እየተሸጠ ያለው። አይ ነው እነዚህ እቃዎች የሚመላለሱት በትራንስፖርት ስለሆነ የነዳጅ ዋጋ ከመጨመሩ አንጻር እነዚህም ዋጋቸው ሊጨምር ይችላል። ነገር ግን በአንድ ሊትር የነዳጅ ዋጋ ላይ ከተጨመረ በላይ ታያችሁ በአንድ እቃ ላይ ነው እንደዚህ አይነት የዋጋ ጭማሪ ማድረግ እውነት ጤነኛ ነው? ሐሳብ ካላችሁ ኮሜንት ላይ አስቀምጡልኝ። እነዚህ እቃዎች በእናንተ ሰፈር ስንት እየተሸጡ ነው? ብሩክ ነው። መልካም ቀን ይውላችሁ። ህዝቡ ዋጋ ሲጨመር በጋራ አንገዛም ብሎ ማደም ይኖርበታል ተባለ። ታዋቂው ደራሲና ተመራማሪ ዶክተር አለማየሁ ዋሴ በኢትዮጵያ ያለውን የኑሮ ውድነትና የሸማቹን ማህበረሰብ ስነ ልቦና የሚተች አነጋጋሪ መልእክትን በገጻቸው ላይ አጋርተዋል። ዶክተሩ ብቻዬን ላስጠብቀው የማልችለው መብቴ በሚል ርዕስ ባሰፈሩት በዚህ ጽሑፍ ላይ በምዕራቡ ዓለምና በሀገራችን ያለውን የሸማችነት ባህል በማነጻጸር ጥብቅ ማሳሰቢያንም ሰጥተዋል። ዶክተሩ በምዕራቡ ዓለም ለ20 ዓመታት የዋጋ ጭማሪ የማይታየው ህዝቡ ዋጋ ሲጨምር በጋራ አንገዛም ብሎ ስለሚተባበር መሆኑንም ጠቅሰዋል። እኛ ጋር ግን ዋጋ ሲጨምር መግዛት መቻሌ የሀብታምነት ምልክት ነው በሚል ግብዝነት ወይንም ደግሞ ሊያልቅ ነው በሚል ስጋት ተገፋፍተን እንገዛለን ሲሉም ይተቻሉ። ሳይከራከሩ የሚገዛ ጅል ነው የሚሉት ዶክተር አለማየሁ ነጋዴ የሚፈራው ህግን ሳይሆን ኪሳራን ነውም ብለዋል። ስለዚህ በበዓላት ስም ሆነ በአዘቦት ጊዜያት ዋጋ ሲጨመር አንገዛም ብሎ የመውጣት ልምድ ሊኖረን ይገባልን ብለዋል። በመጨረሻም ትናንሽ የሚመስሉ የኢኮኖሚ መብቶችን በጋራ ማስከበር ካልቻለን ትልቁን የፖለቲካ መብት ማስከበር የማይታሰብ መሆኑን በመጥቀስ መብታችንን በጋራ ማስከበር እንልመድ ሲሉ ዶክተር አለማየሁ ዋሴ መልእክታቸውን ደምድመዋል። እናንተ በዚህ ጉዳይ ላይ ምን ትላላችሁ? ሐሳብና ሴቶቻችሁን በኮሜንት ላይ አጋሩኝ። አዲስ ከሆናችሁ ደግሞ ፎሎ ማድረግ እንዳይዘነጋ። አሁን ያለው የኑሮ ውድነት በጣም እያስገረመኝ ስለሆነ ነው። ገብቷል። መታመምና መታከም ራሱ ሌግዠሪ የሆነ ነው። ገብቷል። ታመ የምታወጣው ገና በር ላይ የምታወጣው የካርድ ሂሳብ ራሱ በጣም የሚያስደነግጥ ሂሳብ። ስለዚህ እኔ አስባለሁ በጣም ቁጭ ብዬ ማለት ነው። ስለዚህ ገዳይ በሽታዎች ምናምን ብለን የምናስባቸው በሽታዎች አሉ አይደለም? በዚሁ ትሬንድ ከሄደ የበብር እጦት ብቻ የማይገሉ በሽታዎች ራሱ ሊገሉ ይችላሉ። ምክንያቱም መድኃኒት ካልገዛ አትድንም። ትንሽ ኢንፌክሽን አንቲባዮቲክ ከሌላት ያንን መግዛት ካቃተ ለምን አትሞት? ስለዚህ ሰርቫይቫል ራሱ በጣም ከባድ አይደለም። ይሄ ሌግዠሪ ህይወቱን ተወውና ማለት ነው። አንድ ሆስፒታል ሄደ እኮ እንደ ቀላል 10,000 5,000 ታውጣል ላብራቶሪ ነገር አሰርተ ማለት ነው። ስለዚህ ከዚሁ ከኑሮ ውድነት እኩል ለመሄድ ደግሞ ስፒድን 4 ታይምስ ማድረግ አለብን። የብሔራዊ መረጃና ደህንነት ሰራተኞችን በሚመለከት አስደንጋጭ ጉዳይ ተሰምቷል። የሀገር ሚስጥር የሚጠብቁት እነዚህ ሰራተኞች አሁን ላይ ቤተሰቦቻቸውን ማስተዳደር አቅቷቸው በከፍተኛ የኑሮ ፈተና ውስጥ መውደቃቸውን ገልጸዋል። በተለይ በአፍሪካ ህብረት ስብሰባዎች ወቅት ይከፈላቸው የነበረው አበል መቋረጡ ብሶቱን አባብሶታል። ጉዳዩን ለኃላፊዎች ቢያቀርቡ መፍትሄ ከመስጠት ይልቅ ጥያቄውን ደግማችሁ ካነሳችሁ ከስራ ትባረራላችሁ የሚል ማስፈራሪያ እንደደረሰባቸው ገልጸዋል። ተቋሙ እስካሁን በጉዳዩ ላይ የሰጠው ይፋዊ ምላሽ የለም። ሀሳባችሁን በኮሜንት አጋሩኝ። ፎሎ በማድረግ ቤተሰብ ሁኑ። ይህ ቪዲዮ በቀን 3 የምትመገቡ ሰዎችን አይመለከትም። በፈጣሪ ጃካሉ ቀስ ብላችሁ ስክሮል አድርጉልኝ። በጧት ከቤት ወጡ ቀን ሙሉ ስራ ሲሰራ ከሚውለው ማህበረሰብ በላይ የህግ ታራሚዎች እስረኞች በቀን 3 ይመገባሉ፣ ይበላሉ። መንግስት የመንግስት ታራሚዎች ናቸው፣ ዜጎች ናቸው ብሎ በቀን 3 ያበላቸዋል። ሌላውስ ማህበረሰብ መንግስት በእውቀቱ በጉልበቱ ቀን ሙሉ እያገለገለ ሲሰራ የሚውለው ሰራተኛ ግን በቀን 3 የመብላት ዳገት ሆኖበታል፣ ብርቅ ሆኖበታል ብላችሁ በኑሮ ውድነት የተነሳ አንድ ሰራተኛ በወር 15,000 ብር ቢከፈለው 10,000 ብር የቤት ኪራይ ይከፍላል። በ5,000 ብር ኮርስኮር እንዴት ነው በቀን 3 እየበላ የሚኖረው? ይሄ ጥያቄ። ቁርሱን እንደምንም ብሎ ሻይ በዳቦ ይበላል። ምሳ ሰዓት ላይ ቁርስ ላይ የበላትን ሻይ በዳቦ ሲያስታውስ ነው የሚለው። እራት ላይ አንድ ቲማቲም ቆርጦ ይበላል፣ በዛው ክልትው ይላል። እንዴ በ5,000 ብር ማለት ኮርስኮር ራሱ ቲማቲም ቆርጠ ልበላችን ተስፋን ቆርጠ ነው እንጂ የምተኛው። ከዛ ምን አይነት አስተሳሰብ ነው የሚኖረን? ይሄ ጥያቄ። እኔ ራሱ አሁን አስተሳሰብ እንዴ እየተዛባ ነው እማወራውን ራሱ አላውቅም። ደግሜ ይሄን ቪዲዮ ካላዩት ወይ ካልነገራችሁኝ የምር ይኖራል። ኑሮ እጅግ በጣም ከብዳ እንደው መንግስት እንደው አረጋጋልን። አብዛኛው ማህበረሰብ ችሎ ሳይሆን እየኖረ ያለው ሁሉን ቻይ በሆነ በፈጣሪ ነው እየኖርን ያለን።
መንግስት ምን አለ ኑሮን ቢያረጋጋልን በቀን ሁለቴ እንድንበላ እንኳን ቢያረገን ጥያቄ። አመስግኛለሁ። እውነት ኢትዮጵያ ውስጥ ኑሮ ተወዷል? የእውነት ተወዶባችሁ ነው በዚህ ልክ ክርክር ውስጥ የገባችሁት? ጅል ባትሆኑ ደስ ይለኛል። ምክንያቱም ኑሮ ተወዷል አልተወደደም ክርክር ውስጥ መግባት አያስፈልግም። የምናየው ነገር ነው። አንድ በጣም ደስ የሚል የአህያና የነብር ተረት አለ። አህያ ሳር ሰማያዊ ነው ስትል ነብር አረንጓዴ ነው። በኋላ ለፍርድ አንበሳ ጋር ሲሄዱ አንተ ምን አልክ? አረንጓዴ። አህያስ ምን አለ? ሰማያዊ። በቃ ሳር ሰማያዊ ነው ይልና 5 ዓመት ያስርበታል ነብሩ ላይ። ከ5 ዓመት በኋላ እስሩን ጠጥቶ ጨርሶ ሲወጣ ይሄዳል አንበሳ ጋር። ግን ሳር ምንድነው ከለሩ? አረንጓዴ። ታዲያ ለምን አሰርከኝ? ያኔ በማይገባህ በማይመለከትህ በማይሆን እውነታውን ባላማከለ ነገር ስለተከራከርክ ጊዜን ስላቃጠልክ። የምናየውን ነገር ድርቅ ግስጥ ብሎ አይደለም ከሚሉ ሰዎች ጋር ምንድነው የምትሉት? ኢትዮጵያ ውስጥ ኑሮ ከዚህ በላይ እንዴት ይወደድ? በእኔ ጫማ አይደለም መለካት ያለብኝ እኮ። እኔ ራሴ ቢዝነስ የራሴ ሌላ ነገር ሊኖረኝ ይችላል። አሉ ሌሎች። እኔ ዛሬ ዘይት 1000 ብር ቢገባ መግዛት እችላለሁ። ዛሬ ነዳጅ 100 ብር ቢገባ መግዛት እችላለሁ። ትራንስፖርት መጠቀም የማይችሉ ጤፍ ሄደው 50 ኪሎ ጤፍ ሊያስፈጩ ሄደው 25 ኪሎ አስፈጭተው በሚመጡ ሰዎች ኑሮ አልተወደደም ማለት ነው። ምን ይሁን ከዚህ በላይ? ምን አይነት ቢዝነስ ሰርተህ ነው አንተ ለነዚህ ሰዎች ኑሮ እንዳይወደድባቸው እያረከው? ቆይ አንዴ፣ በ1999 የነበረው የኑሮ ውድነት ይህን ይመስል ነበር። እስከ መቼ ነው በዚህ ሁኔታ መቀጠል የምንችለው? ለምሳሌ የ1 ሊትር ዘይት ዋጋ ከ8 ብር ተነስቶ ነው 20 ብር የገባው። በጣም የኑሮ ነገር በጣም አስቸጋሪ ነው በአሁን ሰዓት። ከፔስታል አቅም 10 ሳንቲም የሚሸጥ ፔስታል 15 ሳንቲም ሆኗል። 2 ብር የሚሸጥ ሳሙና 2.75 ሆኗል። ዱቄት 5 ሳንቲም መግዛት አይቻልም። 1 ኪሎ ዱቄት 5 ብር ገብቷል። ሱካር 7 ብር ገብቷል። ሹሮ 7 ብር ገብቷል። ምን እንክፈል? ምን እንብላ? ከኑሮ ውድነት ነው የሁሉ ነገር የመጣብን። መኖር አልቻልንም። አሁን እኔ ምንም ገቢ የለኝም። እዛ አረብ ሀገር ነበረ ባለቤቴ ከንስሎ ነው የላከኝ። አረብ ነው ባለቤቴ። ድጋሚ ለመሄድ አልቻልኩም ስለተዘጋጋ ማለት ነው። ኑሮ በጣም ኤክስፔንሲቭ ነው። ከአቅሜ በላይ ሆኖብኛል ለመኖር። ጥሩ ታነ በነገራችን ላይ አሁን የምኖረው እና ፍጹም የማይቻልበት ደረጃ ነው በቃ ያለው። አንድ እቃ ከነበረበት 500 ይሸጥ ነበረ። እቃ 1000 ብር ከገባ በእጥፍ ከጨመረ የሰው ደሞዙ ሳይጨምር ሌላ ወርሃዊ ገቢው የቀን ገቢው ሳይጨምር በ100% አንድ ነገር ጨመረ ማለት በጣም ከባድ ነው። ማንም ሰው መኖር የማይችልበት ደረጃ ነው የሚደርሰው። ግን 1400 ነው ተጣብቶ የሚደርሰኝ ማለት ነው። እንግዲህ አሁን በ1400 አንቺ ምንድነው የምታረጊው? እስቲ ለህሊናሽ ራሱ ማለት ነው። ከሁሉም ነገር ደግሞ ዘይት ይብሳል። ዘይት 1000 ብር መግዛት ምን ማለት ነው? አቅም የሌለውስ እሺ፣ እንደኛ አይነቱ ድሃስ እሺ እንዴት እንሁን? ኑሮ ውድ አይደለም። እንዴት ገንዘብን መጠቀም እንዳለብህ ስላላወቅክ አልሳደብም እንጂ ብሳደብ ኑሮ ግንብ ፊት ነበር የምልህ። ቀዲያዲያ ኢትዮጵያ ውስጥ የኑሮ ውድነት አለ። ኢትዮጵያ ውስጥ ሰዎች በኑሮ ውድነት ምክንያት ለመመገብ ይቸገራሉ። ምንም ጥያቄ የለውም። እውነትም ኢትዮጵያ ውስጥ ሳይሆን እዚሁ ከኛ ቢሮ በ100 ሜትር ሰዎች ይቸገራሉ። ሩቅ ሜዳ ያስፈልጋችሁ። ምክንያቱም እንደ IMF ዘገባ አሁን ያለው ዓለም ላይ ያለው የኢንፍሌሽን ሬት ባለፉት 40 ዓመታት አልታየም። ባለፉት 40 ዓመታት ያልታየ የዋጋ ግሽበት ነው ዓለም ላይ ያለው። ግን የኢትዮጵያ ችግር ብቻ ሳይሆን የዓለም ችግር ነው። የኢትዮጵያን ያባባሰው የዋጋ ግሽበቱ የገቢ አቅማችን ዝቅተኛ በሆነበት ሁኔታና ላለፉት በርካታ ዓመታት ኦልሞስት 20 ዓመት ሳይቋረጥ እያደገ ስለመጣ የሰው ገቢና የግሽበት እድገት ምጣኔ በከፍተኛ ደረጃ ኑሮ ላይ ጫና አምጥቷል። ምንም የሚካድ ነገር አይደለም። ታስታውሱ ከሆነ አምና ዋናው ችግራችን ልንሰራበት የሚገባው አንዱ ግሽበት ነው ብዬ ነበር። ግን ግሽበት ማለት ምን ማለት ነው? አንዳንዴ ግሽበትና የኑሮ ውድነትን አንድና ያው አድርገን ስለምናይ አንድና ያው አይደለም፣ ተመጋጋቢ ነው። የዋጋ ግሽበት ማለት የሸቀጥ ወይም የሰርቪስ የዋጋ እድገት ምጣኔ ማለት ነው። በአንድ ሰርቪስ ላይ በአንድ ኮሞዲቲ ላይ የሚኖረው የዋጋ እድገት ምጣኔ ነው ግሽበት የሚባለው።
የኑሮ ውድነትን የሚያባብስ አንድ ነገር እንጂ በድምሩ ኑሮ ውድነት የሚፈጠረው በግሽበት አይደለም። ግሽበት እያለ ኑሮ ውድ ላይሆን ይችላል በቂ ኢንካም ላላቸው ግለሰቦች እና ሀገራት። የኛ ችግር የሆነው ኢንካማችን በዚያ ልክ እያደገ ስለማይሄድ። ዘንድሮ ያለው ሁኔታ ግን የዓለም አጠቃላይ ዋጋ ሁኔታ መረጋጋት እያሳየ መረጋጋት ማሳየት እንደሚቀጥል ነው የሚተነበየው። በፋይናንሻል ተቋማት የሚነገረው ይረጋጋል የሚል ነው። የኛንም ብትወስዱ አምና ስንነጋገር 37% ነበር። አሁን ዘንድሮ መስከረም 28% ወርዷል። ይሄ ማለት ኑሮ ውድነት አይደለም። ይሄ ማለት የዋጋ ተመን አይደለም። የዋጋ እድገት ምጣኔ ነው። የሚያድግበት ሬት ከ37% ወደ 28 ዝቅ ብሏል ዘንድሮ። ይሄን ማጠናከር ያስፈልጋል። በዚህ ዓመትና በሚቀጥለው ዓመት በከፍተኛ ደረጃ ይወርዳል ተብሎ ይታሰባል።